ታገባው እሺ ልጅ እንድትወልድ ያደርጋል አልገባልኝ ምን አልከኝ እሺ በል እሺ ይበልጣል ከሺ እሺ አልከኝ ማለት ነው እሺ ምን እሺ በል አይደል ትእዛዞት በተሳካ ሁኔታ ተፈጽሟል አቅምም አልቅምም ሰላም አለይኩም ዛሬ ደግሞ እስኪ አንዳንድ ቪዲዮ አብረን እናያለን ኦኬ ሌትስ ጎ እሺ ቪዲዮ ተቆጣጣሪ ይላል ለኔ ተመልካች መስመራችን ላይ እየገባ ነው ሄሎ ሰላም አለይኩም ኡስታዝ ወአለይኩም ሰላም እህት ሳራ ዘንድሮ ኡስታዝ አለ ኡስታዝ እንዴት ኖት አልহামዱሊላህ እንዴት ኖት ኡስታዝ ደህና ነኝ አልহামዱሊላህ ኡስታዝ نعم እንዴት ኖት لا اله الا الله ደህና ጉሽኮ እንዴት ነሽ ቆይ እንደዚህ ደውሎ ነምነካት እንዴት ነው ማሬ ነኝ ጂኒ ነኝ ለምን ያስፈልገ እንዴ ቀጥታ ወደ ገደለው በቃ ወቅት እኮ የለም ሰዓት የለንም እሺ ምን መሰሎት ኡስታዝ ምንም አልመሰለንም እሺ እሺ ቆይ በመጀመሪያ ግን ደህና ኖት አይደል لا حول ولا قوه الا بالله የደህንነት ምን ጨነቀሽ ወደ ህልም አገቢት እሺ ኡስታዝ لا اله በህልሜ ጆሮዬ ትንሽ ወራየሁኝ ይሄ ህልም አይደለም ሳራ ይሄ በእውነት ነው እንዳንቺ አይነት ሰዎች በዝቶ ነው እርስ በርስ መደማመጥ ያቃተን እንዴ ነው ይሄ ህልም አይደለም ሀቅ ነው ያየሽው ሀቅ ነው እና ምን ላድርግ ኡስታዝ መጀመሪያ በደንብ ማዳመጥ ተለማመጂበት ያው በደንብ ማዳመጥ የምትችይው ደግሞ በደንብ ዝም ማለት ስትችይ ነው በደንብ ዝም ማለት የምትችይው ደግሞ በደንብ ስታውቂ ነው በደንብ የምታውቂው ደግሞ በደንብ ስታነቢ ነው ገባችሁ ዋጋቢስ ነው የምትሆኚው ዝም ባለ አፍ ዝም ባይገባበትም ነው የሚለው አዲሱም ቢሆን በአላህና በመጨረሻው ቀን ያመነ መልካም ይናገር ወይም ዝም ይበል ነው የሚለው ደህና ኖት አይደል ኡስታዝ لا اله الا الله ይገርማል እኮ አንዳንድ ሰዎች እኮ በጣም ነው የሚገርሙት እስኪ ሌላ ደግሞ ለዳንያ እስኪ እኔ ደግሞ ምንድነው እሺ ማሻአላህ አየሽ ነይማ እንደዚህ አይነት ሐሳብ ይባልስተሽ አንቺ አታውቅም እንጂ ሰጥቷታል ማለቴ አሚን አባቴ አሚን አላህ ይስጣ እሺ በቃ ነው ይመጣ ምንድነው እንጂ ምንድነው የሚያስለቅስሽ ወይኔ ሁለተኛ ጭራሽ እኔ ማስለቀስ ሳይንስ ምን ሆነሽ የምታርኩሽ ትለኛለህ ችግር እኮ ነው ለኔ ግዛልኝ ያልኩህን ቃል እሷ ገዝተህ መምጣት ሳይንስ ኧረ እኔ ላንቺ ነበር እኮ ገዝቼ የመጣሁት ሁለተኛ ሚስት ማግባት እኮ ከባድ ነው ሆን ብለህ እቃውን እያንከራፈክ ይዛት መጣት ነበር ኧረ እኔ ሁለታችሁን እኩል እኮ ነው የምወዳችሁ እባክህ ለዛ ነው እሷ ቤት እኔ ሰራተኛ አድርገህ ማስገባት ሳይንስ እንዲህ እየደከምኩ እያየህ አንድ ቀን እኔን ከዚህ ቤት ለማስወጣት ስትለፋ አንድም ቀን አላየሁም ኧረ አንቺ እንኳን ተረጂኝ እንዴ እኔ እኮ እንደበፊቱ አንቺን ከዚህ ቤት አስወጥቼ በጋራ የምንኖርበት ቀን ይናፍቀኛል ደግሞ እኮ ጥሩ ብር የማገኝበትን ነገር እኮ አመቻችቻለሁ በዛ ብር እኮ ነው አሁን ዛሬ የምትፈልጊውን ሻምፖ የተለያየ ነገር ይዤልሽ የመጣሁት ነበር አይደል ብቻ በዚህ በጥቂት ቀናት እንደምንም ከዚህ ቤት አስወጥቼ ቆንጆ ቤት ተከራይቼ እንደ ድሮ እንኖራለን እሺ ሁሌ እንዲህ ነው የምትለኝ አንድ ቀን ትኖራላችሁ እዚህኛው ግን እመኚኝ ቀን ይናላት ደግሞ ያልሽኝን ዕቃ ደግሜ ይገዛልሻል ደግሞ ላጠፋው ጥፋት እሷ በሌለችበት ቀን ማለት ነው እሷ በሌለችበት ቀን እሺ ተስማማና አዎ አትስማሙ ታጠቢ እሺ ሰዓትም ይሏል ተኝ የኔ ውድ ሚስት ትንሽ እኔ ከባድ ነው ብቻ እስኪ ኡስታዝ ንከኝ ማማኛ አራቦይ ጥሪው መስጊድ ለፊት ተጃሬ መስጊድ ተጃሬ ፊት በጋላ ጀዳምቱ ይወዳዱ ጉያ ጁማ ነን ባየ ልጁ አራፍሽና መቀሮዊቲ አብደላ ሽግሪ ጀዳማ በቀመር አማለ ወይ አርጌ ቶርባን አራህ ደሙ አሲሰላና ሁንዳፉ ቤተሰብ ወይ ናጎዳ አጣየት ጁማ አድፉ ካና ዱሪኩ መሸንሸና መስዱፍ ዋን ኮዱ ከነና ኢብሳ ጁማ አርተ ተገኝቶ ነው ጀናሪ እንዴ ሰዎች እኮ እኛ ሰፈር አይመጡ የዛሬ ሳምንት እዚህ ጁምዓ ለሚሰግዱ ሰዎች ለእያንዳንዱ ሰው 5,000 ብር ይከፈላልና ያው ለመምጣት ሞክሩ ጀሌው መገባብዱ ዱበቴ ጁምዓን ቶርባዲ ገይ እሺ ምን ተፈጠረ ቶርባ yogaው ለሚ치 አረባ ኮኒ እንደዛ የሮን ሀዴም ነው ናጀ አከም ሰዓት ይገና በሰዓት ይደቡሬና አቁሩ መከነ በይና ወተነ መድቡ ቴራ ናጀ yoo sa'aati afuritti dhufu masgiidni guutee axiriin guutee naannoo sumuluu poolisiin karaa cufameera. የፌደራል ፖሊስ ታዞ ነው ummati kasalate homaa oduu fudhatiin nagaan gara mana gahe
ኦማቱን ፍረቲሙ ኧረ ሸገር ነው ወይኔ ኦሶ ማን ፍረቲን ገሉን ገለ ጀራ ገሉ ነው መገዲሲስ እቺ ህፃን ደግሞ ባለትዳር ነሽ ወይስ ላጤ ነሽ? ባለትዳር ነሽ ወይስ ላጤ ነሽ? ላጤ ማለት ነው። ባለትዳር ማለት ማለት ሚስት ማለት እንዲፈቀደሽ ማለት እሺ ታገባ እሺ ልጅ እንድትወልድ ያደርጋል። ያደርጋል ምናምን እንዲሰራለት ምናምን ያደርጋል ነው ታደርጋል። በጣም ጎበዝ፣ በጣም አሪፍ ያደርጋል። ስለዚህ ሁለቱ በአንድ ላይ ሲኖሩ ምን ይባላል ነው አሁን ዋናው ጥያቄ። ከተጋቡ በኋላ እየተጨቃጨቁ መፋታት ላጤ ይባላል። ስለዚህ አሁን አንቺ ባለትዳር ነሽ ወይስ ላጤ ነሽ ነው ጥያቄ። ባለትዳር እንዴ አገብተሻል እንዴ? ኧረ አላገባሁም። እረፍ እንደ ልጆችም እየመጡ ነው። እሺ እሺ ጋሼ በጠራራ ፀሐይ የሳሎን መብራት አብርተህ እንደገና ቲቪ ከፍተህ ይሆናል እንዴ? አይሆንም። እኔ እኮ ነኝ የምከፍለው። እኔ በእኔ ቤት እኔ ከባድ ነው ይሄ። አምጣ ሌላም ነገር ካለ አሳይ። በጋሽ ምን ተስኖት እንደ ልቡ ቤት እየኖርክ እኔ አይ ጋሽ ምን ተስኖ 15 ቀን ይቀርሃል። 5 ቀን እኮ ነው የሚቀር። ይወልዳል፣ ወደ ኋላ ይቀንሳል። ገባ? አንድ ቀን በጨመርኩ ቁጥር አንድ ቀን እየቀነስኩ ነው ማለት ነው። ተው እንዳማረብን በፍቅር ብንለያይ ነው የሚሻለው። ተው ጋሽ ምን ቢያንስ እንኳን ቻርጅ አድርጌ ደላላው ጋር ልደውልሽ አብሮልኝ አስኮናኝ 5 ደቂቃ ሰጥቻለሁ። እሺ 4 ደቂቃ ሆነ። በአንድ 1 ደቂቃ ምንድን ነው? አይ አከራይ ግን ፍጤት ይበል እስኪ። ሁለተኛ ሚስት ኧረ እባክሽ። አዎ ምን አለ መሰለሽ ቃል ገባልኝ። ቃል ምን አልከኝ? እሺ በል ቃናይ እሺ አልከኝ ማለት ነው። እሺ በል አይደለም ያልከውን በል። ከባድ ነው። ሁሌ ዱዓ እንደምታደርግልኝ ቃል ገባልኝ። በአምስቱም አውቃ ሁሌም ዱዓ ቀብሬ ላይም እየመጣ እንደምትዘይረኝ ቃል ገባልኝ። አንቺ ሙቺ እንጂ ችግር የለም። ጫት እንደማቀመም ቃል ገባልኝ። እንዴ እየሞተች አይደለች እንዴ? እየኖረች ነው እንዴ እሷ? እሺ አልከኝ። ትእዛዞት በተሳካ ሁኔታ ተፈጽሟል። አልቅምም በል። አዎ ኧረ ከባድ ነው ይሄ። ምንድን ነው የማቅመው? ምልክትን ተወውና በአፍ ንገረኝ። እሺ በቃ ጫት አልቅምም። እየሞተች አይደለች እንዴ? ለምንድን ነው እንደዚህ ሰው የምታስቸግረው? መሞት ካለብሽ እኮ ማሚ አንቺ ሞች በቃ ችግር የለውም። እሱ ኑርበት ማለት ተጅራቱ ጅሩሳ። የዛሬ ቪዲዮ ይሄን ይመስል ነበር። እስኪ ጎቹ እንደገና ከሚፉ እሺ ባይ ባይ።